ሴት ልጅ አውርቼ አላውቅምና እኔ እኮ ተጨነቅኩ። ያደግኩት ከወንድሞቼ ጋር ነው እና በቃ በጣም ነው ሴት ልጅ ማፍረ እኮ ሚስትህ ነኝ እኮ ምንድን ነው እያልከለሁ? ቤቱ ደስ ይላል፣ አሰራሩ ልማቱ ምናምን ያገሩ ደስ ይላል። ክፍለ ሀገር ነው የመጣኸው? ደህና ነው? ደህና ነኝ። እሺ እባክህ አረፍ በል። ኧረ አንተ ቀብጬ መጣሁ። አይናፋር ነኝ እና ባለቤቴ ደግሞ በቃ በዚህ ባህሪ እየተበሳጨች ነው። ተንከባከባት በደንብ አልነግራት ምናምን ነገር ቆጣ ማለት መሳደብ ምናምን። አይ እኔ ተሳደብ አላልኩም። ስለ ትዳራችን እንዴት መቀጠል እንዳለበት ማሰብ መቻል አለብን። ልጅ ስለመውለድ ማሰብ መቻል አለብን። እነዚህ ጥግና ጥግ ይዘን ነው እንደዚህ ምን ሆነ? ኧረ ልጅ እኔ አፍራለሁ። ልጅ ስተክፍራለሁ። በል በቃ እኔ ይኸውልህ ይቅርታ አድርግልኝ። በቃ ካንተ ጋር ፍቺ ነው የምፈልገው። እሺ እንደውም በቃ እኔ በቅቶኛል። እሺ ፍቺ ነው የምፈልገው ካንተ ጋር። ፍቺ? አዎ አሁን በዚህ ሰሞን በቃ እኔ ያለኝን ነገር እንዳለ ካንተ ጋር መጨረስ ፈልጋለሁ። እኔ ካንተ ጋር እንደዚህ አይነት ህይወት አልፈልግም። በቃ ነግሬሃለሁ። እባክሽ አስብበት። እባክሽ። ምንድነው እባክሽ? እኔ ይሄንን ባህሪ ለመለወጥ ያላረኩት ጥረት ይላል። እንደዚህ ጎረቤታሞች ሆነን እየኖርን ካንተ ጋር ድጋሚ ስለመኖር ማስብ ይመስላል? እሺ ተረጂኝ። ይኸውልሽ ምንድነው ምንረዳ? ምን ላዳምጥ? ሺ ጊዜ እኮ ነው የነገርኩህ አይደል እንዴ? አዎ አንዴ አዳምጪኝ፣ ግድ የለሽም። ይሄንን ባህሪ ለመቀየር ያላረኩት ጥረት የለም። አማካሪ ጋር ሄጃለሁ፣ እየሞከርኩ ነው። ታዲያ አማካሪዎችም ያማክሩህ ጭራሽ እንዳታያት ፍራት ነው የሚያሩ እንዴ የሚያማክሩህ? እና ይሄው አሁን ለማስተካከል እኮ ጥረት እያደረኩ። ኧረ በጣም እየጠርክ ነው። ወይ በቃኝ፣ እኔ ከዚህ በላይ አልችልም። በቃ ሰሞኑን ይሄንን ጉዳይ መጨረስ ፈልጋለሁ። ምን ይሻላል? ያለኝ አማራጭ ለአባቷ ነግሬ እሳቸው እንዲያስማሙ ማድረግ ነው። እቺን የመሰለች ልጅማ ልታመልጠኝ አይገባም። አዎ ሄሎ አባዬ። ሄሎ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ አባቴ? እንዴት ነሽ ልጄ? ደህና አልሐምዱሊላህ። ደህና ነህ? አይ ደህና እንኳን አይደለሁም። ምን ነው አመመህ እንዴ? ምንድነው የምሰማው ልጄ? ምን ሰማህ? ምንድን ያደረግሽው? አባዬ ምን ሆነህ ነው? ምን አደረኩኝ እኔ? በሽሪን የመሰለ ሰው ታስቀይሚያለሽ፣ ጭራሽ ፍቺ ትጠይቂያለሽ። አንተ ጋርም ደወለልህ አባዬ? የእሱ መደወል የሚገርመው ያንቺ አፍ አውጥቶ አይን አውጥቶ ይሄን የመሰለ መልካም ልጅ ፍታኝ ማለት ነው እንጂ የሚያሳፍረው። ምን አለህ እስቲ ደውሎ? እኔ ይሄ ልጅ ግን ያሟል እንዴ? ቆይ እንዴ እሱማ በጣም ጤነኛ የሆነ ልጅ ነው። በጣም ጤነኛ፣ ለቤተሰብ ለአባት ለእናት ክብር ያለው ለትዳር ክብር ያለው ሰው ምን ያህል ትዳሩን እንደሚወድ ምን ያህል አንቺን እንደሚወድ ጥፋቱን መካስ እንደሚችል ማስተካከል እንደሚችል ነግሮኛል። አባዬ አንተ እኮ አልገባህም። በጣም ብዙ ጊዜ አውርተንበት እኮ ልንፈታው የሞከርነው ነገር ነው። ስለዚህ መፍታት ስለማንችል በቃ እስቲ ልጄ ይሄን መልሽልኝ። ምን አርጎሽ ነው? ምን ጎደለብሽ? ምን አስከፋሽ? አባዬ እኔ ምን እንደምልህ አላውቅም። ብቻ ግን በቃ ምን ሲጀመር እኔ እና እሱ መፍታት የምንችለው ነገር ነበር እኮ። አንተ ጋር ለምን እንዳደረሰው ራሱ አልገባኝም። ቶሎ ብሎ አንተ ጋር መደወል ምን የሚሉት ነው አሁን? ልጄ እንዴት ነው እባክሽ ትዳርን እንደዚህ ቀለል ያደረግሽው? እንዴት የዘንድሮ ትዳር ይጋባሉ፣ በአንድ ወር በሁለት ወር ቀለል አድርገው ቤተሰብ ሳያውቅ ይፋታሉ። እንደዛ ነው የምታደርጊው? የሀገር መሳቂያ ልታደርጊኝ መሳለቂያ ልታደርጊኝ? አባዬ አንተ የሀገር መሳለቂያ ትላለህ። እኔ እኮ ችግር ውስጥ እኮ ነው ያለሁት። ለምን አትረዳኝም? ችግሩን ዋጥ ማድረግ ነው። ችግር ሳይኖር ነው ቀርቶ ነው እንዴ? እኔና እናትሽ አንቺን ስናሳድግ ችግር ሳይኖር ቀርቶ አይደለም። እኔ ሳላስከፋት እሷ ሳታስከፋኝ ቀርቶ አይደለም። ነገር ግን መቻቻል፣ መከባበር፣ መዋደድ፣ መፈቃቀር ስላለ ሁለት ወር ሙሉ ቻልኩ እኮ አባዬ። አስጨርሽኝ። ሁለት ወር ምንድናት? 20 ዓመትኛ የተጋገስ ነው እያለ ሰብር ማድረግ አለብሽ።
የሱንም ጥፋት መሸፈን አለብሽ አይቡን መሰተር አለብሽ ብሎም ደግሞ ምናልባት የሱን ጥፋት ደግሞ ለማሻሻል ጥረት ማድረግ አለብሽ ምን ጥረት አድርገሻል እስቲ ንገሪ እንዴ ስንት ጊዜ እኮ ነው መከርኩት እረፍ አልኩት አስተካክል አድርጎ ይሄን ነገር አስተካክል አልኩት ብዙ ጊዜ ነግሬዋለሁ እኮ አባዬ አንተ እኮ እየተረዳኸኝ አይደለም እኮ በይ ልጄ አሁን ትሰሚኛለሽ ይሄ የቀለድሽውን ቀልድ አስተካኪ ኧረ እኔ ቀልድ አይደለም ስሚኝ በሽር ይመለሳል ከፉ ፊት እንዳታሳዩ አርፈሽ ድምጽሽን አጥፍተሽ ትኖሪያለሽ አበቃ አይ አልፈልግም ካንተ ምክር እወጣለሁ መቃብር ላይ አልቆምም የምትይ ከሆነ ግን ታዩ ጨርሻለሁ ቻው አባዬ ቆይ አንዴ ስማኝ እሺ አሁን እኔ ምንድነው ማድረግ ያለብኝ እኔ እኮ የሚረዳኝ አሁን ዘሎ እዛ አባቴ ጋር ይደውላል ገና ለገና በቤተሰብ ተገናኘን እንጂ ጭራሽ ለቤተሰብ ብላ እሺ ምንድን እንደዚህ ታዲያ የተንጀላጀለ ሰው ይዤ መኖር አለብኝ ምን አይነት ጣጣ ውስጥ ነው የገባሁት በሱ ቤት አልቀረበትም በቃ ደውሎ አቃጥሮ ሞታል ምን አይነቱ ነው ዋላ እሺ እኔ ከሱ ጋር ሁሌ እንደ ጎረቤታሞች ደህና ደግ ደህና ዋልክ ምናምን እየተባባልኩ ነው እኔ እንዴት ብዬ ነው ሰው ሲሄን ማስረዳው ቆይ ማንም ይረዳኝ እንደዚህ ጭራሽ ይባስ ብሎ እኔን ጥፋተኛ አድርጎ አባቴ ተናገረ ከአባቴ ጋር ሊያቆራርጠኝ እሺ አሁን ምንድነው ማድረግ ያለብኝ ለካ ወዶ አይደለም እነዚህ ቲክቶክ ላይ የወጡ መከራቸው ቲክቶክ ቆንጆ ሀሳብ መጥቶልኛል ቲክቶክ ታዲያ ለምን ይሄ ስቶሪ ታይም የሚባለውን ነገር አልጠቀምም ቁጭ ብዬ ልክ እሱ እንደበደለኝ አድርጌ አወራለሁ ከዛ አባቴ ይረዳኛል ማለት አይደለም ደህና አደርሽ ደህና ዋልሽ እያለኝ ነው ምናምን ብለው እኮ አባቴ አይረዳኝም ግን እዚህ ላይ በደንብ ብዙ ነገር ባወራ ግን ይሰማል ሶሻል ሚዲያ ላይ በጣም አሪፍ ሀሳብ ቆይ ስልኬን ላይቴ ምናምን ይዤ ልምጣ እኔ ከሱ ጋር ምን አቃጠለኝ ጉዱን አደባባይ ላይ ዘረግፍለትና ከሱም ከኔም ዘመዶች ጋር መቆራረጥ ምን አሰቃየኝ እኔ እንዴ ሰላም እንዴት ናችሁ የቲክቶክ ቤተሰቦች ሰላም ይባላል እንዴ ተመሰስ ለማጥፋት ሰላም ግን እኮ ያዘነ ሰው መምሰል አለብኝ አይ አይደለም ምን ያዘነ ሰው ዞሮ ለመፍታት አይደለም እንዴ ተበድዬ እኮ ነው እንዴ የተበደለ ሰው ደግሞ አይስቅም ኩሰር ብዬ ነው እንደዚህ ቢልጀምር ሰላም ውድ የዩቲዩብ ይወርፍ እሺ ግን ትንሽ ጭርምት ማለት ነበረብኝ መሰለኝ ግን ችግር የለም ገና 2 ወር ስለሆነኝ ብዙ አላጨርም አመተኝም እሺ ሰላም እንዴት ናችሁ የቲክቶክ ቤተሰቦቼ ደህና ናችሁ እኔ በጣም ደህና ነኝ ለመጀመሪያ ጊዜ ነው በቪዲዮ ስመጣ ይሄን ቪዲዮ የሰራሁበት ዋና ዓላማ ደግሞ ብዙ እህቶቼ በእንደዚህ አይነት ችግር ውስጥ ያሉ ሰዎች ሊኖሩ ይችላሉና ይሄን ነገር በጋራ እናስወግደው እህቶቼ እንዳትጎዱ ስል ያው ለእናንተ ታሪኬን ለማካፈል መጥቻለሁ ማለት ነው ሌሎች ቲክቶከሮች እንደሚያደርጉት እኔም ስቶሪ ታይም ያው ስለ ትዳሬ አንዳንድ ነገር ልነግራችሁ ነው የመጣሁት በእኔ የደረሰ በማንም አይድረስ ለማለት ያክል ነው ያው እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ በጣም ረጅም አሳዛኝ ታሪክ ነው ያለኝ እኔ ውስጥ ለትዳር ከያስኩኝ 2 አመት ሊሆነኝ ነው በ2 አመት ጊዜያቶች ውስጥ ግን በጣም ረጅም የስቃይ ጊዜ ያሳለፍኩትና እሱን ልንገራችሁ ያው ከኔ የምትማሩ ብዙ እህቶቼ ትኖራላችሁ እሺ ያው ምናልባት በመሃል ስሜታዊ ልሆን ስለምችል እሱን ከግምት ውስጥ ብታስገቡልኝ ደስ ይለኛል ግን ችግር የለውም መቆረጥም ይቻላል ያው ለቲክቶክም አዲስ አይደለም ለዛ ነው
ያው እንግዲህ እንደነገርኳችሁ ከተጋባን 2 ዓመት ሊሆነን ነው አሁን። ግን አውሬ ታውቃላችሁ፣ አውሬ ነው ያገባሁት። ሰው ነው ብለው ቤተሰቦቼ አውሬ ነው ያገባሁት። ቤተሰቦቼ ጋር ሲደርስ መልአክ ይሆናል፣ እኔ ጋር ሲመጣ ደግሞ ሸይጣን። እነሱ ጋር ሄዶ እንደዚህ ነው እንደዛ ነው ምናምን ይላቸዋል። እኔ ግን ቤት ውስጥ ስቃይ ነው የሚያሳይ፣ ስቃይ። አሁን እዚህ ጋር ተስተካክዬ በፊልተር መቅረቤን እንዳታዩ። ፊልተር ነው እንደዚህ ያሳመረኝ። ምን ብዬ ቲክቶክ ላይ ፊቴን እንደዛ ያወጣለብኝ እንጂ የጠባሳ ማዕት ነው ያለብኝ ፊቴ ላይ። አሁን ሁሉም ነገር አልፎ ሲወራ ቀላል ይመስላል። በእርግጥ አሁንም ድረስ ችግር ላይ ነው ያለሁት። ግን ያው ምንም ቢሆን ከዛ ካሳለፍኳቸው ጊዜያት ውስጥ አይበልጥም ብዬ እና ስንጋባ ቤተሰቦቻችን ነበር ሁለታችንን የሚያገናኙ እና በጣም መጥፎ ሱስ አለበት። እየጠጣ እየገባ ይደበድበኛል። በቃ ምንም ስቃይ በቃ ይቅርታ ታሪኩን አወሳሰብኩባቸው አይደል? ከመጀመሪያው ጀምራለሁ ብዬ ከመጨረሻው ጀመርኩ። ይደበድበኛል ብዬ ጀመርኩ። ያው እቀላቅላለሁ እንግዲህ ተረዱት ማለት ነው። እና ልክ ስንጋባ በቤተሰብ ማድል የመጣው ቤተሰቦች የሚያውቁት ጥሩ ሰው እንደሆነ ነው። ያው ወሬው ውጭ ነው ያለው። ጥሩ ሰው እንደሆነ ነበር የሚያውቁት። ከዛ በኋላ ጥሩ ሰው እንደሆነ አወቁ። ከዛ እኔን ያመጡና እስቲ እኔ ደግሞ የቤት ልጅ ነኝ ምናምን ቤት ውስጥ የምታዘዝ ልጅ ነኝ። ከዛ እስቲ ይሄንን ሰውዬ ለትዳር ይሆንሻል አግቢው አሉ። ከዛ እኔ ደግሞ እናንተ አላችሁ በተዳራው እንዴ በሽር ማለት ምናምን ነገር ብለው ነገር ከዛ ወይ በሽር በቃ ምናምን ብዬ እኔም ከቤተሰቦች ትእዛዝ አልወጣም ብዬ አባቴ በጣም ኃይለኛ ነው። አባቴን እፈራዋለሁም እወደዋለሁም እና በቃ እሱ ጥሩ ሰው ነው የሚያቀል መጥቻነት ብዬ አገባሁት። ከዛ የተገናኘን የመጀመሪያ የተጋባን ሰሞን ምናምን እንዳልኳችሁ መላይካም ይሆናል ሸይጣንም ይሆናል። ሰው መላይካ ነበር፣ ይንከባከበኝ ነበር፣ በስነ ስርዓት ነበር። በቃ ልክ እንደሚስት ሁሉ ነገር ያደርግልኝ ነበር። እንዴት አይነት ሰው አገኘው ብዬ አባቴ ነው ደስ ብሎኝ ምናምን ኖሬ ከዛ አታውቁም። ይህቺ የሆይ ሆይታ ጊዜ ታልፌለት ዳር ላይ ታቋት የለ ልክ እሷ ሰዓት ልክ ስታልቅ ምን አደረገላችሁ? ከሆነ ጊዜ በኋላ እያመሸ መግባት ጀመረ። የዛን ሰሞን ጭራሽ ከቤት የማይወጣም ነበረ። በቃ እኔ ቁጭ ብዬ እኔም አዲስ ሙሽራ አይደለም ሰሪ ቡና ፈላለሁ፣ ምግብ ሰራለሁ። ደስ ብሎት ነው የሚውለው የነበረው። ከዛ ከሆነ ጊዜ በኋላ እያመሸ ማግባት ጀመረ። ከዛ አንድ ቀን አመሸ፣ ተኝቼ ጠበቅኩት፣ ምንም አላልኩም። በሁለተኛው ቀን ድጋሚ እንቅልፍ ወሰደኝ። እያመሸ ነው የሚገባው። ከዛ ተኛሁ። በጣም ለምንድን ነው እንደዚህ የተኛሽው? እንዴት እኔ ሳልገባ ትተኛለሽ? ምናምን ነገር ብሎ ጮኸብኝ። ከዛ እሱ ራሱ አልመሰለኝ እንደዚህ በቃ ቀና ቢገኘት ምናምን ዝም ብዬ ተኛሁ። በጣም መጮህ ጀመር። ከዛ እንዴ ምን ሆነህ ነው አንተ ነህ እኮ አምሽቶ የመጣኸው ምናምን ነገር ብዬ ተናገርኩትኝ። ከዛ እሺ በቃ ምናምን አለኝና ከዛ በቃ ለማንኛውም ጠዋት እናወራለን። እንዴት አንዲት ሚስት ባሏ ሳይገባ ትተኛለች ምናምን ነገር ብሎ ተናገረ። ሰው ተቀልማ ደግሞ ወይ በማታም ስለገባ ይሄን ነገር አበሳጭቶት ይሆናል ምናምን ነገር ብዬ እንደ ቀላል አይቼው ተኛሁኝ። ከዛ ጠዋት ስንነሳ አኩርፎኛል ማለት ነው። ከዛ ምን ሆነህ ነው ምናምን ሳናግረው አያናግረኝም ምናምን ቁርስ ብላም ስለው ዝግት አድርጎኝ ገልመጥ አድርጎኝ አንዱ ወጣ ማለት ነው። ይሄ ምናምን ነገር ብዬ ዋልን ማለት ነው። ውሎ አምሽቶ መጣ እንደለመደው። ከዛ አሁን ይሄ ማምሸት እየተደራረበ መጣ። ከዛ 2 ወር ምናምን ማምሸት ጀመረ። ከዛ አላችኋለሁ ያው በቃ ለቪዲዮ እንዳይረዝምብን ቶሎ ደቂቃም እየጨረሰብኝ ስለሆነ ከዛ በቃ እየባሰ መጣ። በመጨረሻ ሰዓት እየጠጣ መግባት ጀመረ። ደቂቃው ሊሞላ ነው መሰለኝ። በቃ ፓርት 2 ጠብቁ እሺ። በፓርት 2 ቪዲዮ እንገናኛለን። ወይኔ ታድዬ ቪዲዮ እየታየ ነው እናንተ። ወይኔ ጉዴ ሰይ ልገላገለው ነው ይሄ ሰውዬ። ኧረ ልፈምስ ምን ነው እንጂ ምን ልገላገለች። ዲ ሰው እንደዚህ ችግር ማዳመጥ ይወዳል እንዴ? ብታደለው ማነው ደግሞ የሚደውለው? ደግሞ አላውቀው ቁጥር ነው። ሄሎ አቤት። ሳሱ ነሽ? አዎ ነኝ። ማን ልበል? ኦ ማይ ጋድ ስቶሪ ታይምሽን ተመልክቼው ዩ ሃቭ ኖ አይዲያ እንዴት ደስ እንዳለኝ። ምን አይነት ጠንካራ ሴት ነሽ! ይህን ሁሉ በጫንቃሽ ተሸክምሽ ያሮ ነው። ምን አይነት ጠንካራ ሴት ነሽ! ባለቤትሽ ግን የሆነ ጃንጆ እኛ ወንዶችን አይወክልም።
ሳሱ እኛ ወንዶችን አይወክልም። ኧረ ሴቶችንም አይወክልም እሱ። ቴንክ ዩ ሴቶችንም አይወክልም። እና በጣም ነው አፕሪሼት ያደረኩሽ። ቪዲዮሽን ተመልክቼ ነው ማገዝ ባለብን ነገር በሙሉ ለማገዝ ሬዲ ነው። በጣም ደስ ብሎኛል ሳሱዬ። እንተጋገዛለን። ማስታወቂያ ምናምን ካለ እንግዲህ ፕሮሞሽንም እንግዲህ እንሞክራለን ሳሱ። እሺ በጣም ደስ ይለኛል። አመሰግናለሁ ወንድሜ። ቴንክ ዩ በጣም ደስ ይለኛል። ስለ አውሮች በጣም ደስ ብሎኛል። እሺ እኔ በጣም አመሰግናለሁ። እሺ ባይ። እናንተ ይሄ ሰውዬ ከመፍታት አልፈ ሊፈምስ ማስታወቂያ ሊሰራ እኮ ነው። አይ ችግር ግን አንዳንድ ቀን ችግር ጥሩ ነገር ነው መሰለኝ። አላምን ይሄ ጅል እሰይ እንኳን ተጃጃለ። ግን እኔ በቃ ታድዬ ደግሞ ዲያስፖራ ነው መሰለኝ። ምን ይሻለኛል? ብቻዬን መንገድ ላይ እንደ እብድ እንዳወራ አደረገችኝ። ቲክቶክ ልጠቀም እስቲ አድርጎት እኔም ስቶሪ ታይም ያው ስለ ትዳሬ አንዳንድ ነገር ልነግራችሁ ነው የመጣሁት። በእኔ የደረሰ በማንም አይድረስ ለማለት ያክል ነው። ያው እስከ መጨረሻው ድረስ አብራችሁን እንድትቆዩ ጋብዛችኋለሁ። በጣም ረጅም አሳዛኝ ታሪክ ነው ያለኝ። እኔ ሚስት ለትዳር ከያዝኩኝ 2 ዓመት ሊሆነኝ ነው። በ2 ዓመት እንዴ ከተጋባን 2 ዓመት ዝም የስቃይ ጊዜ ነው ያሳለፍኩትና መጥፎ ሰው በጣም መጥፎ ሱስ አለበት። እየጠጣ እየገባ ይደበድበኛል። በቃ ምንም ስቃይ ጭራሽ ይደበድበኛል። በቃ ይቅርታ ታሪኩን አወሳሰብኩባቸው አይደል? ከመጀመሪያው ጀምራለሁ ብዬ ከመጨረሻው ጀመርኩኝ። ይደበድበኛል ብዬ ጀመርኩኝ። እንዴ ስለማን ነው የምታወራው? እንደ ወንድ ቆፍጠን ብዬ ልክ ልኳን አሳያታለሁ።